ራስን ሰለፊ ብሎ መጥራት ይቻላል ወይ? ራስን ሰለፊ ብሎ መጥራት ሁለት አይነት ነው። አንደኛው ልክ እኔ ሙስሊም ነኝ ብለህ እንደምትናገረው ከሙስሊሞች መካከል ያለህን ትክክለኛ አቋም ለሰዎች ለመግለጽ ሲያስፈልግ ልበሉ ሲያስፈልግ ራስን የሚለው ስለተጠቀሰ ነው። ሲያስፈልግ ችግር የለውም። እንዲያውም አስፈላጊ ግድ የሚሆንበት ሁኔታ አለ። ምክንያቱም ቅድም እንዳልነው ቁርአንና ሐዲስ ነው መከተለው ብትል ሁሉም ቁርአንና ሐዲስ ነው መከተለው ይላል። ሐታ ሺዓ ቢመጣ ረዋፊድ እንግዲህ አብዓድ الطوائف عن السنة እነሱ ናቸው። እንደዚህ ይለዋል እሱ። ግን ምንድነው የሚለየን ሁላችንም መጨረሻ ላይ ስንዴውን ከክርዳዱ የሚያጣራልን ምኑ ነው? ፈህም ሰለፍ ነው። ቅድም እንዳልኳችሁ ተግባባን። ስለዚህ አነ ሙስሊሙን على الكتاب والسنة على فهم السلف الصالح ምናምን ብለህ ረፍተ ነገር ከምትዘረዝር ረጅም ነገር ከምታወራ እንዲያው መቼም ከቋንቋ አንፃር ኸይሩል ከላም ما قل ودل ነው አይደል? ጥሩ ነገር የሚባለው አጠር ብሎ መልእክቱን የሚያስተላልፍልን ነው። ባጭሩ ምን ትላለህ? ሰለፊ ትላለህ፣ ትገላገላለህ። ሰለፎችን የተከተለ እና ማለት ነው ወይ እነሱን ግንዛቤ መሰረት ያደረገ ከቁርአን ከሐዲስ ባሻገር ቁርአን ሐዲስ እንዳለ ቅድም እንዳልኩት የአንድ ሁለት ሰለፍን አይደለም። ለዚህ ነው ሐንበሊ ነን፣ ሱፊያኒ ነን፣ ሐማዲ ነን ማለት ምንድነው የምንለው? ሰለፍ የሁሉም ማለት ነው። ይሄ ደግሞ ማዕሱም ናቸው ከኢጅማዕ አንፃር ካየናቸው ሁሉም አንድ ላይ ስህተት ውስጥ ይወድቃሉ እንዴ? አይወድቅም። ሁሉም አንድ ላይ በግለሰብ ደረጃ ሊሳሳቱ ይችላሉ፣ ማንኛውም ሰው ቢሆን ማለት ነው ከረሱሎች በስተቀር። ይሄ በድሮም ጊዜ ነበረ። ሰለፍ የሚለው ጥሪ አሁን የመጣ እንዳይመስላችሁ። በዚህ ዘመን ከድሮ ጀምሮ ዑለማዎች ይጠቀሙበት ነበር። ሰምዓኒ በአምስተኛው ክፍለ ዘመን አካባቢ የነበረ ዓሊም ወይ በስድስተኛው አካባቢ የነበረ ዓሊም አልአንሳብ የተባለ ኪታብ አለው። ሰለፊ የሚለውን በደንብ ضبط አድርጎ بفتح السين ወላም ብሎ ይህ ማለት ወደ ሰለፎች ራሱን ያስጠጋ ማለት ነው ይላል። ኢብኑ አልአሲር የሱን ኪታብ ታሪክ ሲያቀርብ ወደ 7ኛው ክፍለ ዘመን አካባቢ ነበር። 7ኛው ማለት ከስንት እስከ ስንት ነው? 7ኛው ክፍለ ዘመን የሚባለው ከ7 እስከ 8 አይደለም፣ ከ6 እስከ 7 ነው 7ኛው ክፍለ ዘመን የሚባለው። 600 ምናምን ከሆነ 7ኛው ክፍለ ዘመን ነው። ምን ይላል? وقد عرف به جماعه ይላል። ብዙ ሰዎች ታውቀዋል በዚህ ስያሜ ይላል። ድሮ እኮ ገባችሁ አይደል? አልኢማሙ الذهبي የተለያዩ ኪታቦቹ ላይ ሲራ ዓለም እንበላ ሊሆን ይችላል፣ ሚዛን الاعتدال ሊሆን ይችላል፣ ሌሎችም ኪታቦቹ ላይ ይጠቅሳል። ለምሳሌ الذي يحتاج اليه الحافظ ان يكون كذا وكذا እና تقيا سلفيا ይላል። حافظ ሆነ ሐዲሱን حافظ ሆኖ በዚህ ቅጽል ስም የሚታወቅ የሚገባው ሰው እንዲህ መሆን አለበት ብሎ ምን ይላል? ሰለፊየን ይላል። በዚህ ቃል ልብ በሉ ተግባባ። ብዙ ሰዎች እንደዚህ ይላል ሰለፊ ነበር ይላል። ስለ አዳረቁጥኒ አቡል ሐሰን አዳረቁጥኒ ሲያወራ ምን ይላል? لم يدخل الرجل في علم الكلام ولا كذا ይላል። መጨረሻ ላይ بل كان الرجل سلفيا ሰለፊ ነበር ይላል አቡል ሐሰን አዳረቁጥኒ። ابن تيمية በአንተ ልጅ ጀህሚያ ላይ በዛን ሰዓት ለኢማም አህመድ ዘመን ሰዎች ሁለት አይነት ብዙ ጣኢፍ አልነበሩም፣ ሁለት አይነት ነበሩ፣ ጀህሚያ ወሰለፊያ ይላል። ለምሳሌ ብዙ ሰዎች መጥቀስ እንዲህ የሚዘረዘርም አይደለም ማለት ነው። ምን المتقدمين በዘመናችን ካሉ ታላቅ ዑለማዎች መካከል ይሄ ችግር እንደሌለበት በተለያዩ አጋጣሚዎች አበክረው የተናገሩ በርካታ ናቸው። ግን አንዳንድ ሰዎች እዚህ ላይ የሚያነሱት ጥያቄ ምንድነው? ይሄ መከፋፈል አይሆንም ወይ ሙስሊሞችን ከተባለ መከፋፈል አይሆንም። ራሳቸው ተከፋፍለዋል ሙስሊሞች ከሺዓው ከምናምኑ ጋር ተመሳስለው ያው እነሱም አንድ ነን ከምትል ማንነት እንዲታወቅ ስትፈልግ በአጭር ቃል መናገር ነው። ሌላ ምንም ትርጉም የለውም። ተግባባ። በአጭር ቃል አንተ ምንድነው ስትል ይሄ ተዝኪያ ነው፣ ራስን ማጥራት ይሆናል። አንተን ጥሩ አድርገህ ሌላውን መናቅ ይሆናል ካለ አይሆንም። ይሄን ካላሰብክበት በስተቀር ወይላ በትክክል ከሆነ አልሐምዱሊላህ ወአማ ቢኒዕመቲ ረቢከ ፈሐዲስ። ጀህሚን ይታል ነው ተዳንት ተዋዱዕ ነው ብሎ ተባለ። ተዋዱዕ ራስን ለማንሰናነስ በቃ አላህ እንዳይጠላኝ እንጂ ኩራተኛ እንዳልባል ብለህ ጀህሚን ይልትል አትልም፣ ትናገራለህ ማለት ነው። ግልጽ ነው። ይሄ ተዝኪያ ነው ከተባለ ሙስሊም ተዝኪያ አይደለም እንዴ? መጥፎ ነገር ነው እንዴ ሙስሊም ነኝ ማለት? መጥፎ ነው እንዴ? ጥሩ ነገር ነው። ስለዚህ ተዝኪያ ለምን አይሆንም? አላህ በቁርአኑ ወመን አሕሰኑ ቀውለን ሚመን ደዓ ኢለላሂ ወዐሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን። ይሄን ስትል አንተ ምንድን ነህ ማለት ነው? ራስን እያጠራህ እየኮራህ ነው አይደለም። ሐቁን ነው የምትናገረው። እንደዚህ ነው። ካፊር ሳይሆን እንደናንተ ካፊር አይደል እኔ ሙስሊም እንዲህ አላደርግም ተለማት ፈሽሀዱ ቢአና ሙስሊም። ግልጽ ነው።
ይሄ ተዝኪያ ይባላል፣ ራስን ማጥራት አይደለም ማለት ነው። ይሄ ሊታወስ የሚገባ ነው። የሚያጨቃጭቅም አይደለም። እኔ አላቅም እንዴት ሰዎች በምን አይነት ግንዛቤ ተገንዝበውት ቢድዓ ነው ምናምን ሲሉ አልፎ ተርፎም በጣም የሚደንቅ ነገር ነው። ሙስሊሞች በዚህ ስያሜ መጠራት የለባቸውም። እነሱ የፈለጉበት ምክንያት ግልጽ ነው። አስተኛ የጠሉት ቃሉን አይደለም ሌላ ነገር ነው። አንዳንዱ ደግሞ ምን ይላል? ሙስሊም አላህ ቁርአን ውስጥ ያለው ምንድነው? هو سماكم المسلمين ያለው طيب እኛ ሰለፊ ነን የሚሉ ወገኖች እኛ ካፊሮች ናቸው ነን ብለዋል። ሁሉ ጊዜ አንድ ሰው ክርክር ርዕስ ላይ ከክርክር ርዕስ ወጥቶ ሌላ ነገር ማውራት የለበትም። ብዙ ጊዜ ሰዎች ርዕስ ስተው ይወጣሉ ሳያውቁ ሳይታወቁ። አሁን ጭቅጭቃችን ሙስሊም ራሳችን እንበል አንበል ነው እንዴ? ነው እንዴ? ማለት እሱ አልቋል። እሱ በቃ ምንም ወደ ኋላ የሚታይ ርዕስ አይደለም። ራሳችን ሙስሊም እንበል አንበል የሚለው አያጠራጥርም። እኛ ሙስሊሞች ነን እና ሙስሊሞች ነን። ሙስሊም አይደለም የሚል ሰለፍ የለም። ካለም ካፊር ነው። ሙስሊም አይደለም ካለ ካፊር ነው ሰው አይደል? ግልጽ ነው። ነገር ግን ይሄው እንዳለ ሙስሊም ሆኖ ሙስሊሞች ብዙ አይነት ሆነው ተከፋፍለዋል። በአሁን ሰዓት ሐቁን የተከተለው ወገን የትኛው ወገን ነው ሲባል ትክክል በሰለፎች መንገድ ላይ የተጓዘው ነው። ለምን ቅድም እንዳልኳችሁ ወለዚነ ተበዑሁም ቢኢሕሳን ተብሏል። በጥመት ጊዜ ሰዎች የተለያዩ አንጃዎችን ሲመርጡ አንተ የድሮዎቹ አላህ የወደሳቸውን ትውልዶች ልትከተል ይገባል አይደል? ያ ማለት ነው። ያ ትርጉም የለም ሰለፊያ ማለት ይሄ እንደመጠሪያ ነው። ራስህንም ጠራህበት ሌላንም ሰው ሰየምክበት። ያው ነው ሲያስፈልግ ማለት ነው። ወይላ ሳያስፈልግ በየአጋጣሚው ግንባር ላይ ጽፈህ ሂድ ማለትም አይደለም። ይሄ ሁለተኛው ርዕስ ውስጥ ይገባል። ሁለት አይነት ነው ብያቸዋለሁ። ሰለፊ ራስን መጥራት በሁለት አይነት መልኩ ነው ብያቸው የለም። አንዱ አሁን ያሳለፍነው ነው። ሁለተኛው ራስን በማጥራራት መልኩ አላስፈላጊ በሆነ መልኩ ዝም ብለው ሳይጠየቅ ማን ነው ስም ሲባል ፉላን ኢብኑ ፉላን ሰለፊ ይላል በየአጋጣሚው ማለት ነው። ኪታብ ሲጽፍም አንዳንዱ ፉላን ኢብኑ ፉላን ሰለፊ طبعا እነሱ ጥሩ ቀስድ ወይም ጥሩ ሐሳብ ዓላማ ይኖራቸው ይችላል። ግን እንደዚህ ራስን የማጥራት ሽታ የሚሸተትበት ሁኔታ መኖር የለበትም ማለት ነው። ገብቷችኋል አይደል? በየአጋጣሚው አላስፈላጊ በሆነ መልኩ ወይም ሰውን ለመከፋፈል ታስበው መሆን የለበትም። ሰለፊያን እንደ ስድብ የሚቆጥሩ ሰዎች አሉ። ሰውን ለመከፋፈል አንተ ሰለፊ ነህ አንፈልግም የሚሉ አሉ። ስድብ ይመስላቸዋል ማለት ነው። በዚህ መልኩ ከሆነ አይፈቀድም ማለት ነው። አለበዛ ግን ሐቁን በሐቅነት ከማስቀመጥ አንፃር ምንም ችግር የለውም። ከሰለፎችም ከድሮ ዑለማዎችም የተገኘ ነው ማለት ነው። የአህል ሱናን አቋም የጣሱ ሰዎች የሚያዘጋጁትን ፕሮግራም መሳተፍ በተለይ ጀማሪ ለሆነ ሰው ተገቢ አይደለም። ምክንያቱም በብዛት ከአህል ሱና ውጭ ያሉ ወገኖች በብዛት ትኩረታቸው ቢድዓቸው ላይ ነው። በቀጥታም በተዘዋዋሪ አህል ሱና ሹሙል እያላቸው ሁሉ ጊዜ ርዕስ መርጠው ያስተምራሉ። እናንተን አሁን ስለዚህ ርዕስ አስተምራችሁ ዓመቱን ሙሉ ስለዚህ ማስተምር እንዳልሆነ ታውቃላችሁ አይደል? ያ ነው መሆን ያለበት ማለት ነው። በቃ በሁሉም ርዕስ ላይ መግባት ካለብን እንገባለን አላህ በፈቀደው መልኩ እስከሆነ ድረስ። ሁሉንም ርዕስ መተው የለብን። ትንሽ ትልቅ አይደለም። ኢስላም ጥቅል እስከሆነ ድረስ በዚህ ጥቅልነቱ እንቀበለዋለን ማለት ነው። ምንም እንኳን አንዳንድ ሰዎች ከዚህ የበለጠ ኢስላም ጥቅል ነው የሚለውን ነገር ለማራገብ ቢሞክሩም ግን አይሳካላቸውም። ተግባራቸው ይህንን ይፈልፈዋል። ለማንኛውም ብዙ ከትክክለኛው የአህል ሱና አቋም የወጡ ወገኖች ትምህርታቸው ላይ ወደድክም ጠላም ትኩረታቸው ቢድዓቸው ላይ ነው፣ በተዘዋዋሪ ወደ ቀጥታ። ግን ችግሩ በተዘዋዋሪ ሲሆን ብዙ ሰዎች ያገነዘቡ ሐታ አንዳንድ ጊዜም ላይ ያስተምሩ ይችላል። የግድ ሁሌ የተናገረው ሁሉ ባጢል ነው አይደለም እኮ የሚናገረው ሁሉ ውሸት ነው አይደለም። ግን ሰዎች ሳያውቁት ይሳባሉ በሆኑ ግለሰቦች በሆኑ አነጋገሮች፣ ከዛ እየሰመጡ ይሄዳሉ። በአሁኑ ጊዜ ሰለፊ ነኝ የሚሉት አንዳንዱ ተክፊር ይላቸዋል ይላል። ይሄ እንዴት ነው? እንዴት ነው ጠይቁት። እንዴት ነው ብላችሁ ተክፊር ነው የሚለውን ሰው እንዴት ተክፊር ተባሉ የሚለው እሱ ነው የሚጠየቀው። ሰለፊ ነኝ በትክክል ተክፊር ሆነው ከሆነ ተክፊር ናቸው። ሰለፊ ነኝ ያሉ ተክፊር ካሉ ከሆኑ ማለት ነው ተክፊር ጀማዓ ከሆኑ። ካልሆኑና ዝም ብሎ ሰለፊ በትክክል ሆነው ተክፊር ብሏቸው ከሆነ ይሸከማታል የተናገረው ንግግር ማለት ነው፣ አይቀርም። ግልጽ አይደለም። ግን ብዙ ጊዜ ሐቅን የያዙ ሰዎች የሆነ ቅጽል ስሞች እንደሚሰጧቸው አውቁ። ተክፊር የሚለው ስም የሰለፊዎች ቅጽል ስም አይደለም። በመሰረቱ ተክፊር የተባለ ሌላ ጀማዓ አለ ታወቀ ማለት ነው። ግን አንዳንድ ሰዎች በተለይ አንዳንድ አጋጣሚዎች በተለይ አሁን እዚህ አካባቢ እዚህ ሀገር ማለት ነው
ይሄን ሲያሞች ይበዛሉ። ምንም የሚያስደነግጥ ነገር የለም ማለት እስካልሆነ ድረስ አንድ ሰው ከዚህ ነፃ መሆኑን እያወቅ እንዲህ ነው ቢልህ የሚያስደነግጥ ነገር አለ እንዴ? ነዓም አንዳንዴ ራስን ትመረምራለህ በትክክል ነኝ እንዴ ብለህ ፊት ላይ የሆነ ጥቁር ነገር አለብህ ይላል። መስታወት ላይ ደስታይ ምንም የለብህም። ከዛ መለስ ጥቁር ነገር አለብህ ሲባል እየተመላለስክ መስታወት ማየት የለብህም እኮ በቃ አለቀ ትተዋለህ። ችግር አለበት ሰው የሆነ አይኑ ላይ የሆነ ጥቁር ነገር አለ ማለት ነው። ይህንን መገንዘብ በዚህ መልኩ ነው ይሄዳል። وإذا الفتى عرف الرشاد لنفسه هانت عليه ملامة العذال ከድሮ ጀምሮ አህለ ሱናን ሐሸውያ ይሏቸዋል። ለምሳሌ የሆነ ቅጽል ስም አይጠፋም። በተለይ የተለያዩ ቡድኖች የተለያየ ስያሜ ይሰጧቸዋል። ኻሪጂው ምን ይላቸዋል? ሙርጂዓ ይላቸዋል። ሙርጂዓዎች ኻሪጂ ይሏቸዋል። ከዛ በኩል ያሉት ማለት ነው። ለምን ከነሱ ትንሽ ከፍ ስላሉ መሃል ላይ ናቸው ያሉት። ሌላው እንዲህ ይላቸዋል፣ ሌላው እንደዛ ይላቸዋል። ከዛም በኋላ ወሃቢ ሲባል አልሰማችሁም? እንደዛ እንደማለት ነው። ምንም የሚጨምረው የሚቀንሰው ነገር አይደለም። ግን አይደለም ይሄን ስያሜ የለም። ግልጽ አይደል? ሌሎችም ስሞች ሊሰጡ ይችላሉ። ሐቂቃውን ነው አንድ ሰው ማየት ያለበት። ወይ ለእንዲህ አይነት ቡድኖች አይጠፉም። ስም የሚያጠፉ ሰዎች ሁሉ አይጠፉም። ብዙ ሰዎች አውቃለሁ ሰለፊያ የሚለውን የሚያዩበት አይን የተለየ ነው። ብዙ ውሸቶች ይለጠፋሉ በዚህ ጀማዓ ላይ። እዚህ ጀማዓ ምላቸው እዚህ ያለውን አይደለም ይበሉ። ግን በትክክል ሰለፊያን አቋም የሚከተሉ ሰዎች ወይም አህለ ሱናን አቋም የሚከተሉ ሰዎች የተለያዩ ስሞች ይሰጧቸዋል። የታወቁ ነው፣ አዲስ አይደሉም። ግን እንዲህ ተራ የሰዎችን ንግግር ብቻ እያዳመጡ ከሐቅ ራስን ማስወገድ ሞኝነት ነው የሚሆነው። ማጣራት የግድ ይሆናል ማለት ነው። እዚህ ላይ የሆነ ጥያቄ አህለ ሱና ወል ጀማዓ ለሶስት ተከፍለዋል ይባላል ምናምን። ወላሂ አህለ ሱና ለሶስት አልተከፈሉም። ግን ከአህለ ሱና የሚወጡ ቡድኖች ሊኖሩ ይችላል። ተከፈሉ ይባላል። ሙስሊሞች በአንድ ቤት ውስጥ እየኖሩ ሳሉ አንዱ እስላምን አልፈልግም ብሎ ቢከፍር ነሰአላሁ ሰላም ሙስሊሞች ለሁለት ተከፈሉ ይባላል። እንደዛ እንደማለት ነው። ያ ነገር ይኖራል እና ብዙ አይጨንቅም። አሁን እኛ ያወራን ሳለን ቅድሚያ ልትገነዘው የሚገባው ቀዋዒዶችን ነው፣ ቁርአናዊ ሐዲሳዊ መርሆዎችን፣ የሰለፎችን ጥቅል ስምምነት፣ የሁሉንም ስምምነት የተመረኮዘውን መረጃ እንጂ አሁን እዚህ ሀገር እዛ ቦታ ላይ ከሌ ቦታ እዚህ ሰፈር እዛ ሰፈር ያለውን ነገር አታስቡ ለጊዜ። እንደዛ ከሆነ ብዙ ጊዜ ችግር ነው። እኔ የምናገረው ነገር ሁሉ ወደ ሆነ ሰው ወስዳችሁ የምትለጥፉ ከሆነ አደጋ ነው። መጀመሪያ ተገንዘቡ መስአላው እንዳለ። ብዙ ጊዜ ጭቅጭቅ የሚፈጠረው ለዚህ ከሆነ ሰዎች ተአሲል የላቸው፣ መሰረቱ የለም። የሆነ ነገር አይቶ ደስባቸው ይገባል የሆነ ቦታ ውስጥ፣ ያ አይደለም ሲባል ይወጣሉ። ልክ አንድ ድሮ እንደሚወራው ለምን ሰለምክ ሲባል ቀብራቸው ሙስሊሞች ደስ አለኛል። ምክንያቱም ሐውልት አይሰሩ መስሩ በቃ አፈር ሁሉም አንድ ነው አቃበሩ። ጥሩ ነው፣ ይሄ ጥሩ እይታ ነው አይደል? ግን ይሄን ብቻ አውቀው ከሆነ የገባው በኋላ ችግር ነው። ስለዚህ ቶሎ ምን ማድረግ አለብን? እኛ መሰረታዊ ነገሮች ማሳወቅ አለብን። ይሄንማ ካወቅ ለዚህ ብለን እንዳሰልም ብለን አናባረው ነው እንዴ? ከፈለገ ለገንዘብ ብሎ ሰሊም ያለው ይበል፣ በደንብ እንዲያስተካክል እንመክረዋለን እንጂ አንቀበልም እንኳን አንልም። ተግባባ? ግን ትልቁ ነገር እኛ እምነታችንን አቋማችንን በእውነት ላይ እንመርኩስ ሁሉ ጊዜ ማለት ነው። መመዘኛ ይኖራል። ልክ እንደ ምን ማለት ነው? እንደ ሚዛን ያለ እንደ ፎርሙላ እንደምትሉት እናንተ ፎርሙላ ይኖርና በዚህ ፎርሙላ ውስጥ አስገባለህ ትለካለህ። طبعا ይሄ ግንዛቤ ያስፈልጋል። እንደ ሂሳብ አይደለም የዲን ጉዳይ። ያ ስለሆነ በኋላ ተደናበረ። ላለመደናበር ይሄ ነው። ምንም በቃ እንደ ተራሳው ከሆነ አላህ በቁርአን እንደጠቀሰው كالذي استهوته الشياطين في الارض حيران له اصحاب يدعونه الى الهدى ግራ የተጋባ የሚይዘውን የሚጨብጠውን ያጣ አንዴ ወደዚህ አንዴ ወደዚህ። አሊ ኢብኑ አቢ ጣሊብ እንዳለው ሶስት አይነት ናቸው አሉ ሰዎች አለ። አንደኛው ዓሊም ነው፣ ሁለተኛው ደግሞ የሚማር ነው ከዓሊም ማለት፣ ሶስተኛውስ ከነዚህ ከሁለቱ የለበትም። ግን ተራ ውርውር የሚል ሰው አታውቁም? አትባዑ ኩል ናዒቅ ይላል። የሚጮህ ሰው ሁሉ ተከታይ፣ ሆ ብሎ ሲነሳ ሆ ብሎ ይነሳል። እንደ ባንዲራ የሚውለው በልዋ የሚሉነ መዐ ኩል ሪሕ ለም የስተጢኡ ቢኑር ልዕልም ወለም የልጀኡ ኢላ ሩክን ወሲቅ። እንደዛ መሆን የለብንም ማለት ነው። ወረት የሚያጠቃው ሰው የሚለውን ሁሉ የሚሰማ የገባ የወጣውን የሚከተል አዲስ ነገር የሚያስደንቀው የሚያስሸብረው ልባችን እብን ተይሚያ እብን ቀይምን እንደመከረው እንደ መስታወት ሊሆን ይገባል፣ እንደ ስፖንጅ እንዳይሆን። ስፖንጅ ከሆነ ያለፈውን ሁሉ ይመጥና ያስገባል። አዲስ ሹባ በመጣ ቁጥር ሁሉም እየተቀበለ ሁሉ በቃ ግራ የሚጋባ ሰው አለ። ግን መስታወት ከሆነስ ሁለት ነገር ይጠቅማል። አንደኛ ምንነቱን ታውቀዋለህ፣ እያየህ ነው የምትጠነቀቀው። ያሳያል አይደል? መስታወት
ትጠነቀቀዋለህ ማለት ነው። ታውቀዋለህ ከእውቀት ጋር ነው። ሁለተኛ አያስገባም፣ ውሃ አያስገባም። የመጣውን ሁሉ እንካ ተፈضل እያለ የሚያስገባ አይደለም። ተግባባን? እንደዚህ አይነት እይታ ሊኖረን ይገባል። የመስታወት አይነት እይታ እንጂ የስፖንጅ አይነት ከሆነ ሁሌ እንደዚህ ነው። ሹብሃ መጣ ቁጥር እውነትን አንዴ ካወቅክ በኋላ ሁሌም ሌላ እውቀት እውነት ሊኖር ይችላል ብለህ ታስባለህ? ያ ቢሆን ኖሮ እኮ በቃ ሰሓቦች ረሱል ሰለላሁ ዐለይሂ ወሰለም ነብይ ሆነው ሲነሱ እንደተከተሏቸው ሙሰይለማም ነብይ ሲሆን እስቲ ቆይና ዳምጠ ብለው ይሄዱ ነበር። ሄዱ እንዴ? ተዋጉት። እንደውም ጭራሽ ማለት ሊሰማው የሚፈልግ የለም። ሐቅ ነው። እስቲ ቆይ መጀመሪያ እናዳምጥ፣ ሁሉን ስሙ፣ መልካሙን ያዙ የሚባል ነገር የለም። በቃ እርግጠኝነት ላይ የተመሰረተ እውቀት ካገኘ በኋላ እንዲያው ለማወቅ እንዲያው ከሆኑ ነገሮች አንተ ሌላ ነገር ታጠናለህ እንጂ ሁሌ አዲስን ነገር እየፈተኑ ግራ መጋባት። በፈተና ውስጥ ነው እኮ ህይወት የሚያልፈው ማለት ነው። ግራ መጋባት በፈተና ውስጥ ነው እኮ ህይወት የሚያልፈው ማለት ነው።